ሻደይ ሻደይ አበባ ሻደይ። ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን ሳምንታዊ ወቅታዊ አምድ መሰናዷችን ተጀመረ። ዛሬ እንግዲህ እንደዚህ በነጫጭ አልባሳት አምረንና ደምቀን የተገኘ ነው። የእመቤታችን እርገትን ተከትሎ እንግዲህ በሰሜኑ የሀገራችን ክፍል አሸንዳ፣ ሶለል፣ ሻደይና አሸንድዬ በሚል በድምቀት የሚከበሩ በዓላት አሉ። እነዛ በዓላት ሃይማኖታዊ ዳራቸው ምንድነው፣ እንዲሁም ደግሞ ማህበረሰብ ውስጥ ያለው እሴትስ ምን ይመስላል ስንል በሰፊው የምንቃኝ ይሆናል ማለት ነው። በዚህ ጉዳይ ላይ ሰፋ ያሉ ማብራሪያዎችን ሊሰጡን እንግዶች አሉን። እንግዶቻችንም ቀሲስ ሳይሞላ፣ ዶክተር ፍሬዎት ባዩና ወይዘሮ አዲስ ሽመልስ ናቸው። እንግዶቻችን ስለሆናችሁ እናመሰግናለን። እንኳን አደረሳችሁ። የእመቤታችን እርገት ከሆነ በኋላ ጾመ ፍልሰታን ስንጨርስ ከ16 እስከ 21 ድረስ በተለያዩ የሰሜኑ የሀገራችን ክፍል ላይ አሸንዳ፣ ሶለል፣ ሻደይና እንዲሁም ደግሞ አሸንድዬ ተብሎ በሰፊው ይከበራል። ሴቶች እንግዲህ የነጻነት ቀናቸው ነው ይባላልና እንደው የዚህ በዓል ሃይማኖታዊ ዳራው ምን ይመስላል? አመሰግናለሁኝ። ያው እኔ ነኝ መሰለኝ በደንብ እንኳን አደረሳችሁ ማለት ያለብኝ። እንኳን አደረሳችሁ እህቶቻችን። ለዚህ ዕለትና ለዚህ ሰዓት ያልደረሱ ወገኖቻችንም እግዚአብሔር አምላካችን ነፍሳቸውን ይማርልን። እንግዲህ እንደ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤና እርገት በሰላም አደረሳችሁ። ሌሎቻችሁም እንኳን ለዚህ ጊዜ ለዚህ ሰዓት አደረሳችሁ ማለት ፈልጋለሁኝ። ይሄ በዓል እንግዲህ በተለይ በብዛት ማለት ይቻላል በሰሜኑ ክፍል ነው የሚታወቀው። በትግራይ አሸንዳ ይባላል። አክሱም አካባቢ ደግሞ በተለየ መልኩ አይነዋሪ ይባላል። ወደ ታች ደግሞ ወደ ዋግ ህምራ ማህበረሰብ ስንመጣ ደግሞ በጣም በድምቀት ነው የሚከበረው። እኔም የተወሰነ ትዝታ አለኝ። ሻደይ ነው የሚባለው። ወደ ቅዱስ ላሊበላ አካባቢ ማህበረሰብ ስንመጣ ደግሞ አሸንድዬ፣ ወደ ላይ ደግሞ ከፍ ስንል ወደ ቆቦ አካባቢ ሶለል በማለት ይታወቃል። ዞሮ ዞሮ ግን ይሄ በዓል ተራ በዓል ሳይሆን ብዙ ነገር ልንማርበት የሚገባ ይልቁንም ከእመቤታችን ከቅድስት ድንግል ማርያም ትንሣኤና እርገት ቀጥሎ ለምንድን ነው የሚከበረው ብለን ጥያቄ ማንሳት እንችላለን። ብዙ የሚያስተምረን ነገር አለ። እንደሚታወቀው እግዚአብሔር ስሙ የተመሰገነ ይሆንልን። እንግዲህ የኦርቶዶክሳዊት ቅድስት ቤተክርስቲያናችን ትውፊታዊት ናት። የኦሪቱን የሕገ ልቦናውን ከሐዲስ ኪዳን ጋር ትውፊቱን አስተባብራ አስተካክላ ይዛለች ማለት ነው እና ብዙ የምታስተምረን ነገር አለ እና ዞሮ ዞሮ አሸንዳ ወይም አሸንድዬ አሁን እንደምታዩ በኋላ የምናነሳው ይሆናል። ትንሽ ዓላማውን እየሳተ የመጣ ይመስላል እንጂ መጽሐፍ ቅዱሳዊ መንፈሳዊ ትውፊት ይዘት ያለው በተለይ ልጆቻችንን ሴቶች ልጆቻችንን የምናስተምርበት እንደገና ደግሞ እነዚህ እህቶች ለዚህ ለበዓል ሲወጡ ወንድሞቻቸው ደግሞ ለነሱ ማድረግ የሚገባቸውን ጥበቃ፣ ስለዚህ እርስ በርስ መጠባበቅ፣ እርስ በርስ መከባበርን የምንማርበት ታላቅ በዓል ነው። የአባ ጊዮርጊስ ዘጋስጫ ድርሰት ሰዓታት ላይ ድንግል ማርያምን ሲያመሰግናት ምንድነው የሚለው? የሆድሽ መጥበብ ከሰማይ ስፋት ይልቅ ሰፋ ይላታል። ጽበተ ከርስኪ ሰፋ እምርህ በሰማይ ወጸዳልኪ አብርሃም ብርሃነ ፀሐይ፣ ብርሃንሽም ከፀሐይ ብርሃን ይልቅ አበራ ይላታል። ይህ ማለት ምን ማለት ነው? ሰማይና ምድር የማይወስኑትን ቅድመ ስጋዌ ረቂቅ የነበረውን ቅድመ ስጋዌ የማይወሰን የነበረውን መለኮት ልክ በሲና በረሃ ላይ ሙሴ እንዳያት ሐመልማል በእሳተ መለኮት ሳትቃጠል ያንን መለኮት መወሰኗ ድንቅ ነው። ሁለት ነገሮች ሊደነቁ ይገባል። አንደኛው የአምላክ ሰው መሆን፣ ሁለተኛው ደግሞ አምላክ ሰው ሲሆን የወሰነችው ድንግል ማርያም እናመሰግናታለን ማለት ነው። እንዳው ዜማ ለበለድ ዜማ ይቻላል።
ደስ ይላል። ተከርስኪ ሰንፋ እምረህበ ሰማይ ወጸዳልኪ አብርሃም እምብርሃነ ፀሐይ አስከሬን ወርቀ ጽሩይ መዝገበ ባህሪ ቦርክት አንቲ ማርያም ይላታል አባ ጊዮርጊስ። ትርጉሙ ቅድም የተናገርኩት ነውና ይሄንን ስናደን ከርመናል ማለት ነው። የድንግል ማርያምን ትንሳኤና እርገት አክብረን ስናበቃ በእህቶቻችን በህፃናቱ በኩል እንደገና ደግሞ ይህንን በዓል የሚያደምቅ ጉልህ አድርጎ የሚያሳይ ተግባራዊ ትምህርት ደግሞ በእነዚህ ልጆቻችን እናይበታለን ማለት ነው። ከነሐሴ 16 እስከ ነሐሴ 21 ድረስ አሸንዳ በዓል ይከበራል ማለት ነው። ያው አሸንዳ ማለት ቅጠሉ ነው አይደል? ቅጠሉ ነው አሸንዳ የሚባለው፣ ከቅጠሉ ነው ስሙ የመጣው። ትልቅ በዓል ነው። በድጋሚ እንኳን አደረሳችሁ ለማለት ነው። እናመሰግናለን ቀሲስ። እንግዲህ ያው ከዜማው ጋር እየይዘው ሰፋ ያለ ነገር አንስተውልናል ዶክተር። እንደው ይህ በዓል በእኛ ማህበረሰብ ውስጥ ከመጀመሩ ነው መከበር የተጀመረው? የአሸንዳ አሸንድዬ የተለያየ ስም ነው ያለው እንደ ቦታው። እነኚህ የተለያዩ ስሞች ብዙ የተጻፉ መረጃዎች ባይኖሩንም በታሪክ ከክርስትና በፊት አክሱም አካባቢ የነበሩ ቅድመ ክርስትና በፊት 300 ዓመት አካባቢ ልጃገረዶች የዘመን መለወጥን ምክንያት አድርገው ከፍልሰታ በኋላ ዘመኑ ሲቀየር ተራራው ሲያሸበርቅ እሱን ምክንያት አድርገው ወደ ከክረምቱ ወጣን ብለው ምስጋና የሚያቀርቡበት ቀን ነው። ያ በዓል ነበረ ከክርስትናው በፊት። ከዛ በኋላ ደግሞ ከመቤታችን ጋር ተያይዞ ይከበራል የሚል አነስ ያለ መረጃ ነው እንጂ ብዙ መረጃ የለንም። መቼ ተጀመረ፣ እንዴት ሌላ ቦታ እንዴት ተስፋፋ የሚለው ነገር ሰፋ ያለ ባይኖርም አክሱም አካባቢ ግን ከክርስትናው በፊትም የዘመን መለወጥን ምክንያት አድርገው ያከብሩ ነበር የሚል ታሪክ አለ። አብዛኛውን ጊዜ እኛ ሀገር ዘመን ሲለወጥ በተለይ መስከረም ላይ በርካታ በዓላት ይከበራል በየማህበረሰቡ። እነሄ የምስጋና በዓል ነው። ከጨለማው ከክረምቱ ወደ በጋ አሸጋገርከን ልዩ የሚያደርገውና አሁን ካለው ጋር የሚያያይዘው ያኔም የሚያከብሩት ልጃገረዶች ነበሩ። ከዚህ ጋር ነው እንጂ የጠለቀ ታሪክ ያለው የተጻፈ መረጃ ብዙ የለንም። መልካም። ምናልባት ቀሲስ በተለይ መጽሐፍ ቅዱሳዊ መሰረት እንዳለው ይናገራል። ያው ተዋግቶ አባትየው ሲመለስ ሴት ልጁ መጀመሪያ ወጣች፣ ከዛን እንደፈለገች እንድትሆን ከጓደኞቿ ጋር የሚል አስተምሯልና ያን ቢያነሱልን። በየአመቱ የሚተረክ የሚታወቅ ታሪክ ነው። ታሪኩን የምናገኘው መጽሐፈ መሳፍንት ምዕራፍ 11 ላይ ነው። የታሪኩ ባለቤት ዮፍታሔ የሚባል መስፍን ነው። በእስራኤላውያን የመሳፍንት ቁጥር 8ኛ ደረጃ ላይ የሚገኝ ነው። አንድ አቤሜሌክ የሚባል መስፍን አለ። እሱ ህገወጥ ስለሆነ አንቆጥረውም። እና ዮፍታሔ እንዳጋጣሚ ሆኖ በወንድሞቹ የተገፋ ነገር ግን ኃይለ እግዚአብሔር መንፈስ ቅዱስ የረዳው ሰው ነው። ከውጭ የተወለደ ሰው ነበረ ማለት አባቱ ከውጭ የወለደው ማለት ይገባሻል። በኋላ ግን ልጆቹ ባደጉ ጊዜ ቤት ውስጥ የተወለዱ ልጆች አንተ ከኛ ጋር መውረስ አትችልም ብለው አባረሩት። ሲያባረሩት ጸጋ እግዚአብሔር ያረፈበት ሰው ስለሆነ በሰፈሩ የተጠቁ ሰዎች ልክ እንደ ዳዊት ምናምንት የሰዎች ተከተሉት እንደሚለው እሱን ተከትለውት ሄዱ። በኋላ በዮፍታሔ ላይ ያለው የእግዚአብሔር መንፈስ ኃይል እየሰጠው እየረዳው ሲመጣ አጋጣሚ ሆኖ ደግሞ አሞናውያን የተባሉ ከእስራኤል ውጭ ያሉ ሰዎች እስራኤላውያንን በጦርነት ያጠቋቸው ነበረ። በኋላ ሲሸነፉ ሲጠቁ ወደ ዮፍታሔ መልእክት ላኩ። ሄደው ራሳቸውም ለመኑት ማለት ነው። ዮፍታሔ ተናገራቸው። እሺ ችግር የለውም አግዛችኋለሁ፣
ነገር ግን አንድ ቃል ግቡልኝ አላቸው። እሱ ምንድነው? እኔ ካሸነፍኩኝ እግዚአብሔር ከረዳኝ አሞናውያንን ድል ካደረኳቸው በእናንተ ላይ መስፍን እንድታረጉኝ ስልጣን እንድትሰጡኝ እሺ ብለው በመሐላ አጸኑለት። ሰውየው በሳል ሰው ነው። ጸሎት አድርጎ ምጽባ ዛች ቦታ ላይ ጸሎት አድርጎ ለእግዚአብሔርም ስዕለት ተስሎ እንዲያው ምንድነው ያለው? መጽሐፈ መሳፍንት ምዕራፍ 11 ቁጥር 30 ላይ ስናነብ ወበጻ ዮፍታሔ ብጻተ ለእግዚአብሔር ወይቤ ለእማ አግብኦሙ እግዚአብሔር ለደቂቀ አሞን ውስተ እዴ እግዚአብሔር የአሞንን ልጆች በእጄ ላይ ቢጥላቸው ድል ባደርግ አለና ወመጻ ወወጻ እምሆህተ ቤቴ ከያሁ ሰው መስዋዕተ ለእግዚአብሔር አሸንፌ ድል አድርጌ ከተመለስኩኝ እግዚአብሔር ከረዳኝ መጀመሪያ ከቤቴ ወጥቶ የተቀበለኝን መስዋዕት አድርጌ ለእግዚአብሔር አቀርባለሁ አለ። እንግዲህ ምናልባት በቦታው ላይ ሆኖ ማየት ግድ ይላል። ግብታዊ ነው ወይ እንዳንል ግብታዊ አይደለም። እሱ የፈለገው ምንድነው? የተለየ መስዋዕት ለማቅረብ ነው የፈለገው። ወይ አንድ በግ ወይ ደግሞ አንድ በሬ ከበረት ሲወጣ አገኛለሁ የሚል ሐሳብ ነበረ። ታሪኩን እንደምናውቀው በሚያሳዝን ሁኔታ ድል አድርጎ ሲመለስ ሴት ልጁ እሷ ብቻ ነች ከበሮ ይዛ እግዚአብሔር የተመሰገነ ይሁን እንኳን ረዳህ ብላ እየዘለለች መጣች። በጣም ተጨነቀ። ወኮንሽኒ እቅፍቴ ይላታል፣ አስጨነቅሽኝ ይላታል። እንዲህ አይነት ብዬ እንዲህ አይነት መሐላ ለእግዚአብሔር ተናግሬ ያለው መጀመሪያ ከቤት ወጥቶ የተቀበለኝን ለእግዚአብሔር መስዋዕት አደርጋለሁ አላት። ልጅቷም እግዚአብሔር ይስጣት እንደ አብርሃም ታዛዥ ነች። ለእግዚአብሔር ከተናገርክ ከሱ የሚበልጥ ነገር የለምና የተናገርከውን የተሳልከውን አድርግብኝ አለች። ነገር ግን አንድ ጥያቄ ልጠይቅ፣ አንድ ልመና ልለምንህ አለችው። ስለ ድንግልናዬ እህቶችን ይዤ ጓደኞችን ይዤ ወደ በረሃ ወጥቼ እንዳለቅስ ፍቀድልኝ አለችው። ለሁለት ወር ያክል በረሃ ላይ ሆና ስለ ድንግልናዋ ከጓደኞቿ ጋር ሆና እያለቀሰች ቆየች ማለት ነው። እንግዲህ ስዕለቱን ፈጸመባት ይላል። ይሄ ማለት ግን መስዋዕት አድርጎ አቀረባት ማለት አይደለም። በእስራኤላውያን ልማድ ሰው መስዋዕት ሆኖ ቀርቦ አያውቅም። ስለዚህ ስዕለቱን ፈጸመባት እንደተሳለው አደረገባት ማለት ምን ማለት ነው ከተባለ ትዳር ሳትመሰርት በድንግልናዋ እንድትኖር እስከ ዕለተ ሞቷ ወሰነባት ማለት ነው። እና ከዚህ የተነሳ የአይሁድ የእስራኤል ልጃገረዶች ደናግል የሆኑ ይህንን በየዓመት እያወሱ በዓመት 4 ቀን ያንን እንደመታሰቢያ አድርገው በረሃ ላይ እየወጡ አሁን የኢትዮጵያ እህቶቻችን እንደምናያቸው ማለት ነው ያለቅሱላታል ማለት ነው። 4 ቀን አልቅሰው ተመልሰው ወደ ቤታቸው ይመጣሉ። እና ከዚህ በደንብ ይያያዛል። ይህንን ትውፊት ይህንን ታሪክ እንዴት አገኘችው ኢትዮጵያ ካልን እንደሚታወቀው ቀዳማዊ ምኒልክ ከሊቀ ካህናቱ ከአዛሪያስ ጋር ሆኖ ታቦተ ጽዮንን ይዞ ወደ ኢትዮጵያ ሲመጣ ብዙ እስራኤላውያን ወደ ኢትዮጵያ ገብተዋል። ከአይሁድ ጋር በባህል በትውፊት የሚያገናኘን በዛ ሰዓት የመጡ ሰዎች ናቸው ማለት ነው። በደንብ ነው የምንገናኘው። እና ከዚህ የተነሳ መጽሐፍ ቅዱሳዊ ታሪካዊ ዳራ አለው ብለን መውሰድ በትክክል እንችላለን ማለት ነው። ይመሳሰላል። ወይዘሮ አዲስ እንግዲህ አንቺ ባደግሽበት አካባቢ ላይ አሸንድዬ ተብሎ ይከበራል። ለዚህ አይነት ውብ የሆነ በዓል የነበረው ዝግጅት የነበረው ስሜት ከጓደኞቻችሁ ጋር ያለው ቅርርብ ምን ይመስል ነበር? እንደሚታወቀው ፍስለታ ገና ገባሽ ሳንላት ነው የምታርቀው። አጭር ናት፣ ለሁሉም የምታጓጓናትና እንደገባ ነው እንግዲህ ዝግጅቱ ራሱ የሚጀመረው 2 ሳምንት ስለሆነ ያን 2 ሳምንት እንግዲህ አልባሳት በማዘጋጀት የሚለበሱ ልብሶች አሉ፣ ባህሉን ሃይማኖታዊውን የጠበቁ እነሱን በማዘጋጀት አሸንዳ ቅጠል ደግሞ ከበረሃ በመልቀም እና ሌሎች ደግሞ ጌጣጌጦች የሚዘጋጁ አሉና
እነሱን በማዘጋጀት ያቺ እንዳልኩሽ አጭር ጊዜ ስለሆነች እነሱን ያዘጋጀን እንጠብቃለን ማለት ነው። አልባሳቱን ለብሰን አሸንዳ ቅጠሉ ታስሮ ምናምን ከቤት ነው የምንወጣው። ከዛ በኋላ እንገናኛለን። ያንን እንግዲህ መጀመር ካለብን እየጀመርን በከተማውም ከቤተ ክርስቲያንም ጀምረን ያለውን ሃይማኖታዊውንም ባህሉንም አንድ ላይ አድርገን እየዘፈን እየዘመር እያዜም ከተማዋን እንተንላለን ማለት። ዜማውን ታስታውሹ ከሆነ ለተመልካቾቻችን ብትጫወቺልን። ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከር አበባዬ አሽከር አበባ አሽከር አበባዬ አሽከር አበባ ደሞ አሽከር አበባ አበባ አንቺ አበባዬ አበባ አንቺ አበባዬ ያለ ይቀጥላል። መልካም እናመሰግናለን በተመልካቾቻችን ስም። እንግዲህ እንደሚታወቀው ያው ሃይማኖት ነው ባህልን እየወለደ የመጣው በእኛ በኢትዮጵያ ውስጥና በተለይ ደግሞ የዚህ በዓል ዋነኛው እንትኑ የነጻነትን በዓል የደስታ በዓል የማመስገንን በዓል እንደሆነ በሰፊ ስለሚነገር በተለይም ደግሞ በማህበረሰቡ ዘንድና ወደ ታላቅ ባህላዊ የደስታ የነጻነት በዓል እንዴት ሊያድግ ቻለ? ይህ ሃይማኖታዊ እሴትና ዳራ ያለው በዓል እንደው ሃይማኖትና በዓሉ ራሱ ያለው ውህደት እንዴት ይገለጻል በሳይንሱ? ሃይማኖት ለብዙዎቹ በዓላት በየዓመቱ ለሚከበሩ በዓላት በአብዛኛው መነሻው ሃይማኖት ነው። ይሄንን በዓል ማክበር እንዲህ አይነት በረከት ያመጣልኛል፣ እንዲህ አይነት ነገር አገኛለሁ ተብሎ ነው። በዓላት ጠባያቸው እንደዛ ነው የሚደጋገሙት። በተለይ ባህላዊ ሲሆኑ መነሻ ግን እምነት አላቸው፣ ምስጋናም አላቸው። ለዚህ ያደረስከኝ የሚል ምስጋናም አላቸው። ከሃይማኖቱ አሁን እንዳነሳ ነው ለምሳሌ የሚለብሱትን አረንጓዴ ከሃይማኖቱ ጋር ተያይዞ ትርጉም ይሰጠዋል። የኖህ ቃል ኪዳን እርግብ ያመጣችው ነው። አረንጓዴው ከሱ ጋር ይያያዛል። የሚያከብሩት ልጆች በአብዛኛው ልጃገረዶች ናቸው። መነሻው እሱ ነው። የእመቤታችን ንጽህና ጋር ተያይዞ የእሷ ተምሳሌት ነው። እነኚህ ልጆች ልጃገረዶች ሆነው እድሜያቸውም ህፃናትም አይደሉም፣ ለማግባት የደረሱ ልጆች ናቸው። የነጻነት በዓል የሚባለው አንደኛው በዛን ጊዜ ማንም አይከለከልም። የቤት ውስጥ የሚሰሩት ስራ ቢኖር ሌላ ግዴታ ቢኖርባቸው ያን ሰሞን ያን ሲያዘጋጁ፣ በተለይ ደግሞ ሲጫወቱ ነፃ ሆነው ነው የሚጫወቱት። የነጻነት ጊዜ የሚባለው እሱ ነው። እነሱን ሲጫወቱ የሚተናኮላቸው የለም። እንደውም የሚጠብቋቸው ወጣት ወንዶች በሩቁ ሆነው ይጠብቋቸዋል። በደስታ ነው የሚቆዩት። ሲሰሩ በደስታ ነው። የነጻነት የሚባለውም በነፃ ተጫውተው የፈለጉትን አድርገው ሲባል የራሱ ህግ አለው። ያንን የማህበረሰቡን ባህል ሃይማኖቱን ጠብቀው ነው የሚያከብሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ልጃገረዶች ናቸው። ከጾም በኋላ ነው የሚያከብሩት። ሲጀምርም ቤተክርስቲያን ሄደው ተሳልመው ነው ወደ በዓሉ የሚሄዱት። ሁለቱን ሃይማኖቱና ባህሉን መለያየት አይቻልም። አንዱን ሌላ ውስጥ እናገኘዋለን። ነጻነት አንደኛው ይሄ ነው። ሌላው የመጨረሻው ሽግግር ላይ ነው ያሉት። የባህል ጥላት ላይ ሽግግር እንለዋለን። ወደ ማግባት የሚሄዱ ልጆች ናቸው። ወደ ማግባት የሚሄዱ ስለሆነ አንደኛው እኛ ባህል ውስጥ የምናየው የሚተያዩበት ነው። ወንዶች ለጋብቻ የደረሱ እድሜያቸው ለጋብቻ የደረሱ ልጆች የሚጠብቋቸዋል፣ በሩቁም ሆነው ያዩዋቸዋል። አምረው ተውበው ነው የሚወጡት። እነኚህ ልጆች ለጋብቻ ደርሰዋል። የሚቀጥለው ምናልባት ከአመት ከሁለት አመት በኋላ ሊያገቡ ይችላሉ። ስለዚህ ይሄ ነጻነት መተያያም ቀናቸው ነው። በተለያየ ባህል ውስጥ እንደዚህ አይነት የልጃገረዶች ወይም የወጣት ወንዶች በዓላት እንዲህ አይነት ጠባይ ያላቸው፣ ይሄም ነጻነት ነው። ነጻነቱ የፈለጉትንም ይለዋወጣሉ። ሌላ ጊዜ የማይባሉ ቃላት የሚለዋወጧቸው፣ የሚነጋገሯቸው፣ ልፊያው፣ እነኛ ሁሉ የነጻነት ነው። ተፈጥሯዊ የሆነውን የሰው ጠባይ በአደባባይ ባህሉ ከሚፈቅደውን የሚያደርጉበት ስለሆነ ይሄ ከነጻነት ጋር ይያያዛል። በዚህ ሰፈር አትለፉ፣ ይሄንን አታድርጉ አይባልም። ትልልቅ ሰዎችም ቆመው አክብረው ያሳልፏቸዋል። በዚህ ምክንያት የነጻነት ቀን ነው። እንደውም ኢትዮጵያ የሴቶች ቀንን ቀድማ ያከበረች ይመስለኛል። ብዙዎቹን የበዓላት ስናይ የሴቶች ብቻቸውን ከሚያከብሩት በዓላት አንዱ ይሄ በዓል ነው እና በየቦታው
አንደኛውም ስሙ ይለያይ እንጂ አንድ የሚያደርጋቸው አክባሪዎቹ ሴቶች ናቸው፣ ልጃገረዶች ናቸው። ጊዜው ተመሳሳይ ነው። የሚይዙት አልባሳቱ እነኚህ ተመሳሳዮች ናቸውና ይሄ ሁሉ አንድ ላይ ነው ነጻነት የሚባለው። ብዙ ትርጉም አለው። ቀሲስ ያው እንግዲህ በጾም ፍልሰታ ወቅት ልጃገረዶች የሚያደርጉት ጸሎትና ምህላ ተጠናቆ ጾሙን ከፈቱ በኋላ ነው ወደዚህ ወደ ደስታ ጨዋታ የሚሸጋገሩትና እንደው መንፈሳዊ ስርዓቱ ምን ይመስላል? በዚህ ላይ የእመቤታችንን እርገት ሐዋርያት አይተው ሀዘናቸው ወደ ደስታ እንደተለወጠ ክርስቶስም የለመኑትን እንደማይነሳ ካረጋገጡ በኋላ ይህ ክንውን ይካሄዳል ማለት ነው እና ቀጥታ ቤተ ክርስቲያን ይሄዳሉ። ጸሎት ተደርጎላቸው ቅድም እንደተናገረችው እህታችን በየሰፈራቸው ሄደው ያመሰግናሉ፣ ህዝቡን ይመርቃሉ። ግጥም ይግጠሙ እንዳትይኝ እንጂ ድንግል ማርያምንም ያመሰግናሉ። ሻደይ አበባ ይላሉ። አበባ እመቤታችን ቅድስት ድንግል ማርያም ነች። ልጅዋ ኢየሱስ ክርስቶስ ደግሞ በፍሬ ይመሰላል። ብዙ ትርጉም ያለው የድንግል ማርያምን እናትነት፣ አማላጅነት፣ ተራዳይነት የሚያሳዩ ግጥሞች እየገጠሙ እግዚአብሔርን ያመሰግናሉ፣ ነፃነታቸውን ያውጃሉ ማለት ነው እና ከመንፈሳዊ አገልግሎቱ ከሱባኤ ከጸሎቱ ከመላ በኋላ ቀጥታ እነሱ ወደዚህ ምስጋና ይገባሉ ማለት ነው። አሸንዳ፣ ሻደይ፣ አሸንድዬ፣ ሶለል በተለያዩ አካባቢዎች የሚከበሩ ናቸው። ነገር ግን ደግሞ አንድ የሆነ የሚያደርጋቸው ስላለ መሰረታዊ የታሪክና የባህል ገመዳቸው ምንድነው ተብሎ ይታሰባል? እንደ ሳይንሱ ልዩነታቸው ስማቸው ነው። የሚያከብሩት ልጃገረዶች ናቸው። የሚከበርበት ጊዜ ከነሐሴ 16 ከ21 ባለው ነው። ቦታው የሚለያይበት እነኚህ አሁን የምንጠራቸው ቦታዎች የሚጎራበቱ ናቸው። ከአንዱ ወደ ሌላው የመሄድ ጠባ ያለው ባህል ሲሆን በተለይ ደግሞ የሚታይ ባህል የሚለበስም የሚታይ የምንዳስሰው ነገር ሲሆን የአንዱ ሌላውን የመውረስ እንትኑ ጠንካራ ነው የሚሆነው። የሃይማኖት ዳራቸውም ተመሳሳይ ነው። እነኛውን የሚከበርባቸው ቦታዎች ቅርበትም ስላላቸው ምናልባት ከአንዱ ወደ ሌላው የመሄድ እድላቸው ሰፊ ነው። አሁን ከኢትዮጵያም አልፎ ኤርትራ እዛ ድረስ ይሄዳል። እነኚህ አካባቢዎችን ስናያቸው የመልክዓ ምድሩ መቀራረብ አንዱ ወደ ሌላው ሄዷል። የሚያከብሩት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ናቸው። እዚህ በመወራረስ እየሄደ ነው። የስሞቹ ልዩነት በየቋንቋው ትርጉሙ በየቋንቋው ይተርጎም እንጂ ተመሳሳይ ነው። ትንሽ ለየት የሚለው አይነዋሪ የሚለው ከአይኗ ማማር ጋር ከአክሱም ጋር ይያዛል። በለውጥ የመጣ ይመስለኛል። እሱ ቀሩን በነገራችን ላይ ያያለ አክሱም ከ21 ጀምሮ ነው እስከ 25 የሚከበረው። እሱ ደግሞ የአክሱም ከ21 እስከ 25 ይሄኛው ሲጠናቀቅ አሸንዳ የነ አይናዋሪ ደግሞ በአክሱም ከ21 ይጀምራል ይከበራል። እና የነሱም ትርጉም አረንጓዴ ከመሆኑ ጋር ነው የሚያያዘው። ከአይናዋሪ ውጭ ያለው የአራቱ ትርጉም ተመሳሳይ ነው። ከአረንጓዴ ጋር ይያያዛል። ቃሉ የተለያየ ይሁን እንጂ ስለዚህ የመመሳሰላቸው ምክንያት የሃይማኖቱ ተከታዮች ማክበራቸው፣ ልጃገረድ ማክበሩና የበለጠ ደግሞ የሚጋሩት መልክዓ ምድሩ ይመስለኛል። እና የባህል መወራረስ አጎራባች ላይ ጠንካራ ነው። አሁን ምናልባት ወደ ለውጡ ስንመጣ ልዩ የሚያደርገው አዲስ አበባ ሲመጣ የዛ አይነት የባህል ተፈጥሮ አይደለም። እዚህ ያለው ማከባበሩም ከዛ ጋር ስሙን የያዝ የተወሰኑ ነገሮች መሰረቱ እዛ ይሆኑ እንጂ ልዩነት አለው። እዛ ግን የመወራረስ ነው። አብረው ይኖራሉ። በተለያየ ምክንያት በገበያ ይገናኛሉ፣ በሃይማኖታዊ በዓላት ይገናኛሉ። ከዛ በላይ ደግሞ ዘመናዊ ትምህርት ከጀመረ በኋላ ልጆች ትምህርት ቤትም ስለሚገናኙ በመወራረስ እነኛ አካባቢዎች ከአንዱ ወደ ሌላው ሄደው የሚያከብሩት የኛ የሚሉት በዓላቸው ነው። ይሄ የባህል ተፈጥሮ ነው። ቀደም ሲል እንግዲህ በየቤቱ እንሄዳለን ብለሽኛልና እንደው እንግዲህ ሆየ ሆየ ሲጨፈር ሙልሙል ይሰጣል። አሁን ደግሞ በስፋት ሳንቲም ነው የሚሰጠውና ተወልደሽ ባደግሽበት አካባቢ አሸንድዬ ስትሉ ምንድን ነው የሚሰጣችሁ? ውሻ አራርጧችሁ ያውቃል? ምን አይነት ገጠመኛለሽ? ውሻ እንደ ቆሎ ተማሪ
አዎ ያው ይሄ አሸንዳ በዓል የሚሰጠው ብዙ ጊዜ እኔ በእድሜ እንትን ብዬ ሳይሆን ረጅም ጊዜ ነው፣ ግን ከዛ ጊዜ ጀምሮ ገንዘብ ነው የሚሰጠው። ግን ደግሞ ከሃይማኖቱ ጋር ተያይዞ ምንድነው የተሰጠው ገንዘብ የእመቤታችን ስጦታ ነው ተብሎ ስለሚታሰብ ለቤተ ክርስቲያን ነው የሚሰጠው። በእርግጥ እንደተባለው ከጊዜያት በኋላ እንትኑ ወደ ሌላ እየተቀየረ ያው ልጆች ተከፋፍለው የተለየ ነገር በእርግጥ አይደረግበትም። ማስቲካ ከረሜላ ምናምን ተገዝቶ እንደዛ ነው። ግን ወደ ሃይማኖቱ ደግሞ ስንመጣ ለእመቤታችን ስጦታ ነው፣ ከእርገቷ ጋር የተያያዘ ስለሆነ ይሄ በዓል ለእመቤታችን ስጦታ ነው ተብሎ ስለሚታሰብ ለቤተ ክርስቲያን ነው የሚሰጠው ያ ገንዘብ ማለት ነው። ግን እኛ ስንጫወት ወይም እንትን ስንል የሚሰጠን ገንዘብ ነው። የራሱ የሆነ የሹሩባ አሰራር አለው። ህጻናት የሚሰሩት፣ ወጣቶች የሚሰሩት፣ እናቶች የሚሰሩት ይለያያል። ከዛ በተጨማሪ አልባሳቱም በተመሳሳይ ነገርና የሹሩባ አሰራሩ የምትይዙት በእጃችሁ ሳሩ ትርጉሙ በራሱ ምሳሌያዊ ትርጉሙ ምንድነው? ቁርኝት አለው ወይ ከሃይማኖቱ ጋር? ይህን አስባችሁት ነው ወይስ ባህል ስለሆነ ነው ያን የምታረጉት የነበረው? በባህል ስም ነው እንደዛ የሚደረገው፣ ግን ከሃይማኖቱ ጋር የተያዘ ነገር አለው ደግሞ ትልቁ። አሁን ለምሳሌ ልብስ የምናሰራው በመስቀል የተሰራ ልብስ ነው። ቅጠሉም ደግሞ ጥልፍልፍ ተደርጎ ነው የሚሰራው። ከኋላ የሚታሰረውን እንግዲህ አይተሽው ከሆነ ጥልፍልፍ ተደርጎ ነው የሚሰራውና ያ በመስቀል የተሰራው ቀሚስ ከክርስቶስ መስቀል ጋር ተያይዞ ትርጉም አለው። ክርስቶስን ለማስታወስና መጽሐፍ ቅዱሳዊ መሆኑን ለማስታወስም ጭምር ነው። አንገታችን የምናደርገው ጌጥ እንዲሁ መስቀል ያለው ነውና ከክርስቶስ ጋር የተያያዘ ነው። ቅጠሉ ደግሞ የተሳሰረው መላእክት በእርገቷ ጊዜ ሲያመሰግኗት ክንፍ ለክንፍ ተሳስረው ነውና ይሄንን ለማስታወስ ነው እንጂ እንትኑ ሙሉ ለሙሉ ሃይማኖታዊ ነው። እንዳለችው እህታችንም ብዙ ባህሉ መለየት አይቻልም፣ ከሃይማኖቱ ጋር የተሳሰረ ነው። በተለምዶ ባህላዊ ነው እንደዚህ ነው እንላለን እንጂ ከሃይማኖት መሰረቱ ሃይማኖታዊ ነው። በማህበረሰብ ያኗኗር ዘይቤና አገላለጽ ውስጥ ያላቸው ምሳሌያዊ ውክልና ምንድነው ብለሽ ታስቢያለሽ? እንደ ሳይንስስ ምንድነው ይሄን የሚያስቀምጠው? እንዲህ አይነት አልባሳቶች ሁለት ናቸው። አንደኛው በባህሉ የሚሰሩ ናቸው፣ ሁለተኛው ተፈጥሮን ነው መሰረት የሚያደርጉት። በተለይ ከዚህ በዓል ጋር የሚከበረው አረንጓዴው ተፈጥሮ ነው። ተፈጥሮ አረንጓዴ መሆኑና በተለይ ደግሞ በልጃገረዶች ወገብ ላይ ሲታሰር ያለው ትርጉም ለነገ መልካም ምኞት መመኘት ነው። እነኛ ልጆች ወደፊት ሲያገቡ ልጆች ኖሯቸው ለምለመው የሚል ትርጉም ይሰጠዋል። ከልምላሜ ጋር ይያያዛል። ልምላሜ በተለይ ከሴቶች ጋር ሲሆን እንዲህ ማሰራቸው የሚታሰረው ከማህፀን ጋር ተያይዞ ስለሆነ የልምላሜ ምልክት ተደርጎ ይታሰባል። ሹሩባ አሰራሩ የልጆቹ በተለይ በባህሉ የሚሰራው ሹሩባ ነው። ባህል ውስጥ ያገባች ሴት ያላገባች ልጃገረድ የሚሰሩት ይለያያል። በዚህን ወቅት የሚሰሩት ከአሁን ለውጥ ተለውጦ አይተነው ነው እንጂ በፊት የሚሰሩት ያላገባች ልጃገረድ የምትሰራውን ሹሩባ ነው። በዛን ወቅት የሚሰሩት እናቶች ናቸው። የሚለዩትም አብረው በዓሉን ዳር ሆነው የሚያደምቁት እናቶች ሲመጡ ያገቡት ሲመጡ በሹሩባቸው ይለያሉ። አሁን የተቀየሩ አሉ እንጂ አልባሶ፣ ጋሜ እንደዚህ እያሉ ስሞች አላቸው ሹሩባዎቹ። እነኛ ሹሩባዎች ውስጥ ምንድነው የምናየው? የልጆቹን ራሱ የፈጠራ እውቀት እናያለን። ምክንያቱም አንዷ ሌላዋን ስለምትሰራ ማወቅ አለባት እና እነኛን አመቱ ሙሉ ነው የሚለማመዱት። ይሄ እንትን አይደለም። ይሄንን ሹሩባ ሰርቼ እከሌ ጥሩ ሹሩባ ትሰራለች። ፈጠራም ፉክክርም አዎንታዊ የሆኑ ፉክክሮችን እዛ ውስጥ እናያለን። ልብሳቸውንም እዛው አካባቢ ነው የሚሰራው። አሁን ነው ከውጭ የሚገዛውን በተለይ ሙሉ በሙሉ በሚባል ደረጃ ነጩን ልብስ አተን ከውጭ የሚመጡትን ነው በዛ መልክ የሚለብሱት እንጂ ቀደም ባለው ጊዜ ነጭ ልብስ ነው ተፈትሎ እዛው ተሰርቶ ነው የሚለበሰው። ሲሰራም እነሱን መሰረት አድርጎ ስለሆነ ጥልፉ መስቀል ይኖረዋል። ይሄ ልዩ ያደርገዋል። ያን የሚደረግ ነው። ወገባቸውን ላይ የሚያስሩት አለ። መቀነት የሚያስረው ማን ነው ደግሞ እንደዛው ደረጃቸውን ይለያያል። ለእናቶች ሲሆን ለነሱ ሲሆን ጸጉራቸው ላይ የሚያደርጉት ጌጥ እነኚህን ሁሉ በእጅ ተሰርተው ነው። ፋብሪካ የመጣው ከዛ በኋላ ነው። አሁን ከፈጠራው ይልቅ ደግሞ ገበያ ሄዶ መግዛቱ እሱም ሌላ ኢኮኖሚያዊ ጠቀሜታ ቢኖረው
ግን የመፍጠር የነበረንን ደግሞ ከተፈጥሮ ጋር ያለንን ነገር እያራራቀው መሄድ ነው። እነኚህ ትርጉም አላቸው፣ ከሃይማኖትም ጋር ይያያዛሉ። እነኚህ ከእመቤታችን ጋር ተያይዞ በተለይ ነጭ መሆኑን ከንጽህና ጋር ያያይዙታል። ሃይማኖታዊ ትርጉምም ይሰጠዋል። እንደዚህ አይነት ትርጉሞች አሉት። ልጃገረዶቹ ዜማና ጨዋታ ውስጥ የሚንጸባረቁ መልእክቶች አሉ። እነዛ መልእክቶች መንፈሳዊና ሃይማኖታዊ መልእክቶቻቸው ምንድን ነው ብለው ያስባሉ? እየቆየ ሲመጣ ሌላ ሀሳብ ሌላ ግጥም ሊጨማመር ይችላል እንጂ መነሻው ድንግል ማርያምን ማመስገን ነው። ድንግልናዋን፣ አማላጅነቷን፣ ቅድስናዋን፣ ተራዳኢነቷን ይህ ሁሉ ርኅራኄዋን በተለይ ሰፈር ለሰፈር ቤት ለቤት ሲዞሩ ውዳሴ ነው የሚለው እንዲያው እናወድስ ይላሉ ቃል በቃል እኔ የማውቀው እናወድስ ይላሉ ወደ መጨረሻ አካባቢ ማለት ነው። እናመስግን ማለት ነው፣ ግዕዝ ነው እና ሲያመሰግኑ የድንግል ማርያም ርኅራኄ በምጥ ጊዜ፣ በእርግዝና ጊዜ፣ በህመም ጊዜ ያላትን አማላጅነት ይሁን ሁሉ እያነሱ የእመቤቲቱን ሆድ ያባባሉ ማለት ነው። በዛ ሰዓት በቃ እሷም ደስ ይላታል፣ ያላትን ታወጣለች ማለት ነው። አንደኛው ድንግል ማርያምን ማመስገን ነው። ሁለተኛው ደግሞ ቅድም እንደተነጋገርነው ከቤተ ክርስቲያን ጸሎት ተቀብለው ከዛ ጀምሮ ክብሯቸውን እየመቱ ያገኙትን ሰው ያመሰግናሉ። ያገኙትን ሰው ማለት ነው። በመንገድ ላይም ቢሆን መንገድ ላይም ቢሆን እዛ ከታወቀ መንገድ ላይ ሆነው በብዛት ሰው ከሚገኝበት የሚተላለፍበት መንገድ ላይ ሆነው ስራዬ ብለው በቃ ቀን ሙሉ እዛ ይውላሉ ማለት ነው። አይርባቸውም ራሱ እና የሚመጣውን ሰው በጣም ያመሰግኑታል። ሰውየውም በቃ ይነሽጠዋል ማለት ነው። ምስጋናው ሲወደድ አንተ አንበሳ ይሉታል፣ አንተ የሰፈሩ መሪ፣ አንተ ጀግና ማይሉት ነገር የለም። እዛ ሰዓት በቃ ያለውን ያወጣል ማለት ነው። መስተካከል ያለበት አንድ ነገር አለ። ምናልባት ሰው ብር ላይ ይዝ ይችላል። በተለይ ክፍለ ሀገር እንደ ከተማ አይደለም። ንብረቱ ቤት ውስጥ ነው ያለው። የከተማ ንብረት ኪስ ላይ ነው ያለው፣ ሞባይል ላይ ነው ያለው። ብር ላይ ይዝ ይችላል። ይሄ ሰውዬ በዛ ሰዓት አለቀለት፣ ይሰደባል ማለት ነው። እሱ ልክ አይደለም። ልጆችን ማስተማር የሚያስፈልገው ይሄን ነው። መመረቅ፣ ለዛሬ ዓመት ያድርስ ብሎ መመረቅ፣ ወይ ደግሞ ስትመለስ ሰጠናለህ ቃል ግባልን ብሎ መናገር እየተቻለ ያው እንዲቆጨው ማለት ነው። እንደ ማስፈራሪያ ነው። ግን ገበሬዎቹ በሚገርምሽ ሁኔታ በዚህ ሰዓት ስራዬ ብለው ሳንቲም ዘርዝረው ነው የሚወጡት። አዲስ ሌላ አንድ የምታስታውሹን ብታዜምልን። አስገባኝ በረኛ አስገባኝ በረኛ አስገባኝ ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከር አበባዬ አሽከር አበባ አሽከር አበባዬ አሽከር አበባ ደሞ አሽከር አበባ አበባ አንተ አበባዬ እርግብ ሆይ እርግብ ለማዳ ወረደች ካሸዋ ሜዳ ወረደች ካሸዋ ሜዳ። አይበቃኝም? ያው ግጥሞቹ እንግዲህ እርግብ ወረደች በራሱ ወደ እመቤታችን የሚጠጋ ይመስላል እና እመቤታችን ከማወደስና ከማመስገን አንጻር እንደው ግጥሞቻችን ስለ እመቤታችን ነው ብለሽ የምትናገሪው ነገር ካለ በዛ ላይ ሀሳብ ብትሰጪን። የሚዜመው ዜማ ራሱ አክብሮት አለው እና ደግሞ ሃይማኖታዊው ደግሞ እርግብ ወረደች አሸዋ ሜዳ አሁን እንትኑ ቅድም ያነሳናቸው ለምሳሌ ቅጠሉ አነሳን አይደለ? ቅጠሉ በኖህ የውሃ ጊዜ ርግቧ ይዛ የመጣቻት ቅጠል አለች አይደለ? የሰላም ምልክት። እመቤታችንም ልክ እንደዛ ነው። አሁን ለምሳሌ ቤተክርስቲያን ስንሄድ ያንን ቅጠል መጀመሪያ አህባ ጥለናል ምናምን ብለን ቤተክርስቲያን ነው የሚካሄደው እና የደብረ አስተዳዳሪ ጋር ወይም እዛ ያለው አንድ አባት ጋር ተሳልመን ተባርከን ነው መሄዳችን። በራሱ የእመቤታችንን ማድረግ እያበሰርን ነው። ከተማው ላይም ሲዞር እንደዛ ነው። ሃይማኖታዊው በተለይ በጣም ወደ ውስጥ እንትን ብለሽ ሲገለጽ
ማብሰር ነው። እመቤታችን አርጋለች፣ ሰላም ሆኗል የሚለውን ነገር እንትን ለማለት ነውና ግጥሞቹም ያንን መሰረት ያደረጉ ናቸው። ተመልካቾቻችን እንግዲህ በመከታተል ላይ የምትገኙት የወቅታዊ አምድ መሰናዷችን ነው። ዛሬ በልዩ ሁኔታ የወቅታዊ አምድ መሰናዶን ልንዳስስ የወደድ ነው የእመቤታችን የቅድስት ድንግል ማርያም እርገትን ተከትሎ በተለይም በሰሜኑ የሀገራችን ክፍል የአሸንዳ፣ ሻደይ፣ ሶለልና አሸንድዬ በዓል ይከበራል። ይህንኑ በተመለከተ ሃይማኖታዊ ዳራውና ማህበረሰባዊ እሴቱ ምን ይመስላል እያለን እየቃኘን ነው የምንገኘው። እንግዲህ አጠቃላይ መርሃ ግብራችን በቴሌቪዥን መከታተል ያልቻላችሁ ምእመናኖች በቀጥታ በዩቲዩብ ቻናላችን ማግኘት ትሻላችሁ። የዩቲዩብ ቻናላችንንም በዚሁ አጋጣሚ ሰብስክራይብ ማድረግ ትሻላችሁ። እንዲሁም ደግሞ በቴሌግራም በቲክቶክ እና በተለያዩ የማህበራዊ ድረገጾች መርሃ ግብሮቻችንን ማግኘት ትሻላችሁ። እስከ መርሃ ግብራችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ተመልካቾቻችን እንግዲህ ይህንኑ በዓል በተመለከተ እንደምትመለከቱት ጸበል ጻዲቅ አዘጋጅተናል። ጸበል ጻዲቅን እየቀመስን እንግዲህ ጨዋታችን የምንቀጥል ይሆናል ማለት ነው። ያው ቀሲስ በርሶ ተባርኳል። ጸበል ጻዲቁ ጠላውን መጥነን እንጠጣ እንግዲህ ስለተባረከ ስካራይተው በዓል እንዲሸት እንግዲህ በስቱዲዮ ውስጥ ያዘጋጀነውን ጸበል ጻዲቅ እንቀምሳለን ማለት ነው። ተመልካቾቻችን በድጋሚ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ጭውውታችን እንሸጋገራለን። ዶክተር እንግዲህ ያው እንደሚታወቀው የዚህ በዓል ዋነኛ መሰረቱ ቀደም ሲል ለማንሳት እንደተሞከረው የነጻነት በዓል ነው ይባላልና በተለይ ደግሞ ማህበራዊ እሴት ላይ ዛሬ ይህንን እንዴት ማጎልበት ይጠበቅብናል ተብሎ ይታመናል? ባህላዊ እሴቱን እንደጠበቀ እንዲቀጥል ሃይማኖታዊ መሰረቱን እንደያዘ የነበረውን መመዝገብ ያስፈልጋል። የነበረው ምን ነበረ? በየዘመኑ የራሱን ቀለም እየጨመረ እየተለወጠ ይመጣል። የልጃገረዶች በዓል ነው፣ የልጆች በዓል ነው፣ የነጻነታቸው በዓል ነው፣ ልጆች የሚገናኙበት ነው። አሁን ደግሞ በአብዛኛው በተለይ የፍልሰታ ጥሩ የሚሆነው ትምህርት ቤት ተዘግቶ ሁሉም ልጅ ቤተክርስቲያን የሚሄድበት የሚያስቀድስበት ጊዜ ነውና እዚህ ላይ ያለውን እንዳለ እንዲቀጥል በተለያየ ቦታ መሄዱ መስፋቱ ነው። እሱ ጥሩ እሴት ነው። ልጆች የማይገናኙ ቤተሰቦች ልጆች ያገናኟቸውና ማህበራዊ አንድነታችንን የምናጠናክርበት፣ ሰላም የምንፈጥርበት፣ በተለይ ደግሞ የበለጠ ሃይማኖትን በልጆች እድሜ የምናስተምርበት ዘዴ ነው። ትልቅ እሴት ነው። ልጆች እንደሌላው እንደ ትልልቅ ሰው አይማሩም፣ ግን ፍልሰታን ሲያስቡ ይሄንን በዓል አስበው ነው መጨረሻ ላይ የሚመጣውን አስበው ጾመው አስቀድሰው ከዚህ ጋር ባያያዙት ቁጥር የበለጠ ስለ ሃይማኖቱ መሰረት እየኖራቸው በኋላ ደግሞ መማር በሚችሉበት በራሳቸው ጊዜ መማር በሚችሉበት ጊዜ መሰረት ኖሯቸው ነው የሚያድጉት። እንዲህ አይነት ባህላዊ ክዋኔዎች አንደኛው ሰው ውስጥ ሰርጾ የመግባት አቅም አለው፣ በተለይ ደግሞ እድሜያቸው ህፃናት ለሆኑ ልጆች። ስለዚህ ይሄን እንዳይጠፋ ማድረግ ያስፈልጋል። እንዳይጠፋና የነበረውን መሰረት እንዳይስት ከሃይማኖቱ እየለየ ነው እየተራራቀ በሄደ ቁጥር ከሃይማኖቱ ጋር ምንም ግንኙነት የሌለው እንዳይመስል መጠንቀቅ ያስፈልጋል። ስለዚህ ለዚህ መነሻው ይሄ ነው ብሎ መሰነድ፣ ቤተክርስቲያንም ለዚህ ቦታ መስጠት፣ ልክ ደብረ ታቦር ላይ የአብነት ተማሪዎች የሚያደርጉት አይነት በዓል እዚህኛውም ላይ ያለን ይሄም መሰረቱ ሃይማኖት ነው ብለን በተለይ ደግሞ ከልጆች ከሴት ልጆች ጋር አያይዘን እንዲቀጥል ማድረግ የሁሉም ድርሻ ነው። የአንድ ሰው የአንድ ቤተሰብ የሁለት አይደለም። ሁሉም የራሱን አስተዋጽኦ ካደረገ
በዛ መንገድ ደግሞ አሁን ያለውን ዘመን እንዲመስል የሃይማኖት ማስተማሪያ መንገድ አድርጎ እንዲቀጥልም ማድረግ ይቻላል። ምንም ሃይማኖቱን ሃይማኖታዊ ይዘቱን ሳይለቅ ባህላዊ እሴቱንም እንደያዘ በተለይ የልጆችን አብሮ መሆን፣ ሰላም መፍጠር፣ መጫወት መፍጠር ግጥሞቹን ሲሏቸው እኮ እየፈጠሩ ነው። በዛ ውስጥ አሸንዳ ሙሴ ሲሉ ሙሴን ያነሳሉ። ሙሴ ማን ነው የሚል ጥያቄ ልጆች ውስጥ እንፈጥራለን። እነዚህ እሴቶች ባህላዊም ናቸው። ባህላዊ መሆኑ ከነፃነታቸው ጋር ከጫወታቸው ጋር ዜማውን ወጣ አድርጎ ከየአካባቢው ዜማም ጋር ይያያዛል። የዜማ ቅኝቱ ወደ ሌላ ይሄድና እነሱን ደግሞ ከያሬዳዊ ዜማ ጋር አያይዘው ግጥሞቹን መመዝገብ አሁን ደግሞ ዘመኑ በሚፈቅደው እንደ መዝሙር ማስተማርም የምንችልበት ነውና እሴቱ እንዳይጠፋ ያደርገዋል። እሱን በጣም የሚያጠፉትን ደግሞ ከማህበራዊ ይዘቱ ከባህላዊ አመጣጡና ከሃይማኖታዊ መሰረቱ ተላቆ ልዩነት መሰረትም እንዳይሆን መያዝ ያስፈልጋል። የኢትዮጵያ አንድ ቅርስ ነው። አንድ ቅርስ ነው ስንል ለኛን ልዩነቶች ይዘን አንድ አድርገን ደግሞ የኢትዮጵያ ቤተክርስቲያን ያቆየችው የሷም አስተዋጽኦ ተጽፎ ወደፊት ተመዝግቦ የበለጠ የምንተገብረው ቢሆን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ በዓላት ለቱሪዝሙ ዋነኛው የገቢ ምንጭ ነው። እንግዲህ ጥምቀትን፣ መስቀልን ማንሳት ይቻላል። ሌላው እንኳን ቢቀር በየአካባቢው ያሉ በየአህጉረ ስብከቱ የሚገኙ ገዳማትና አድባራቶቻችን ለኢትዮጵያ የቱሪዝም ምንጭ ናቸውና በተለይ ይሄ የአሸንዳ ባህል የሻደይ ሶለል ባህል ከቅርብ ጊዜ ወዲህ አንድ የቱሪዝም ምንጭ እየሆነ ይገኛልና እንደ ሀገርም ይህንን ትኩረት ሰጥቶ ከማሳደግ አኳያ እንደገና ደግሞ የአካባቢ ማህበረሰብ በራሱ ምን ያህል የኢኮኖሚ ተጠቃሚ ይሆናል ቱሪስት በመጣ ቁጥር በጎበኘ ቁጥር ይህንን በዓል ለዓለም ባስተዋወቀም ቁጥር። እንደዚህ አይነት በዓላትን ለዓለም ባስተዋወቅን ቁጥር የምንጠቀመው ብዙ ነው። በገንዘብ እንጠቀማለን፣ ሀገርን በማሳወቅ እንጠቀማለን። ከዛም በላይ ደግሞ ባህላዊ እሴቱ እንዲቀጥል ያደርገዋል። አንድ የኔ ቅርስ ነው ብላ ሀገር ያስመዘገበችውን ባህላዊ እሴቱ በየዓመቱ በተባለው በተመዘገበው ጊዜ ተደጋግሞ እንዲደረግና እንዲኖር ያስገድዳል። በተመዘገበ ቁጥር ትኩረት በተሰጠውም ቁጥር የበለጠ ሰው ይወደዋል እንዴ ብሎ ልጆችም እንዲያደርጉት እንዲከውኑት ይሆናል። የተለያየ ጠቀሜታ ነው ያለው። ባህላዊ ቅርስ ወይም ባህላዊ የቱሪስት መስህብ ሆኖ ያገለግላል። ሃይማኖታዊ መሰረቱ እንዳለ ሆኖ ገንዘብ ያመጣል። ያንን ገንዘብ ግን ማን ነው የሚጠቀመው? እሱ ላይ መሰረት ያስፈልገዋል። ያ ማህበረሰብ ከመታወቅ ያለፈ ምንም የማይጠቀምበት እንዳይሆን እዛ አካባቢ ቱሪስት ሲመጣ በዚህ ጊዜ ሲመጣ እነኛን የፈጠሯቸውን የሰሯቸውን ነገሮች መሸጥ የሚችሉበት ቱሪስት ደግሞ ሲመጣ ይዟቸው የሚሄድ ማስታወሻ የሚሆኑ ነገሮች በቀላሉ መስራት የሚችሉት እሱን ነው። አሁን ብዙም ያልሰራንበት ሊያዩ ሲመጡ የሚመገቡበት የሚያርፉበት ቦታ አለ። ይሄ እንደ ሀገር ሆቴሎች የተለያዩ መስተንግዶ ላይ የሚሰሩ ይጠቀሙበታል። ማህበረሰቡ ግን የባህሉ ባለቤት ተጠቃሚ የሚሆንበትን መሰረት መጣል ያስፈልጋል። በተደራጀ መንገድ ማህበረሰቡ ስለፈጠረው ስለሚደሰትበት ልጆቹ ስለሚፈልጉት ይከውነዋል። አሁን የዓለም እየተቀየረ በሄደ ቁጥር እነኛን ወጪዎች ማውጣት የማይችልበት አቅም ላይ ሲደርስ ባህሉ አብሮ እየነጠፈ እንዳይሄድ መጠቀም አለበት። የዚህ ባህል ባለቤት ለእውቀት ወይም ለባለቤትነት እውቅና ሰጥተን እነሱ የሚጠቀሙበትን መንገድ ማሰብ ያስፈልጋል። ሌላው ብዙ ጊዜ ስለ ሴቶች ሲነሳ የመብት ወይም ደግሞ ሴቶች የበለጠ አልተጠቀሙበትም እንዲህ አልሆኑም የሚለው ላይ ነው የምናተኩረው። እንደ ዓለምም እንደዚህ አይነት ምርምሮች እንዲህ አይነት ወሬዎች ናቸው የበለጠ ጆሮ የሚስቡት። ስለዚህ ይሄንን ለቱሪስት መስህብ ለመሆን መሰረታዊ መሰራት የሚገባቸውን ሰርተን በተለይ ሴቶቹ ላይ ስንመጣ እንደውም የበለጠ እንዲህ አይነት አሉታዊ ብቻ ሳይሆን አዎንታዊውም አለን ብለን የምናሳይበት እሴት ስላለን ማሳያችን ነው። የሴቶች የባህል ቱሪዝም መስክ መሆን ይችላል። ይሄ ሃይማኖታዊ በዓል እንደሆነ ቤተክርስቲያናችን ታስተምራለች እና በተለይ ሃይማኖታዊ ይዘቱና ትውፊቱን ጠብቆ ወደ ትውልድ እንዲሸጋገር እንደው የምትሰራው ስራ አለ ወይ? ፈር እየለቀቁ የመጡ ነገሮች ስላሉ
ከነዚህ ነገሮች ትውልድን ከመታደግ አኳያ ማለት ነው። በመሰረቱ ጭፈራ፣ ዘፈን፣ ኮንሰርት እንደ ኦርቶዶክስ አስተምሮ ይፈቀዳል ወይ? በጣም ብዙ የቀረን ነገር አለ። ጭፈራ ቤት ይታደራል፣ ኮንሰርት ይደረጋል። ለዛም በበዓል ቀን ብዙ ጊዜ አይተሽ ከሆነ በዘመን መለወጫ ቀን፣ በክርስቶስ ትንሣኤ ቀን፣ በጥምቀት ቀን ዋና ህይወታችንን ልንፈትሽባቸው ድህነታችንን ልናይባቸው በሚገቡ በዓላት ላይ ኮንሰርት ይደረጋል። ከዛ የተለያየ የዘፋኝ አይነት አለ። እንደገና ደግሞ የዘፋኞቹ ተከታይ የተለያየ ወጣት አለ። በሚያሳዝን ሁኔታ ኢትዮጵያዊነት እስኪጠፋ ድረስ ማለት ነው። የኛ ዘፋኝ፣ የኛ ንጉስ፣ እኛ እንዲህ እየተባለ ማለት የሌለ ነገር። የኢትዮጵያ ታሪክ ጥፋትም ሆነ ልማት የኢትዮጵያ ነው መሆን ያለበት። በቃ እንደዛ ከሆነ ነው እንጂ እንደ ሀገር የምንቀጥለው አሁን ባለው አካሄድ እንደ ሀገር አስጊ ነው፣ እንደ ቤተ ክርስቲያንም አስጊ ነው ማለት ነው። ቤተ ክርስቲያን በዚህ ላይ ምእመናኖቿ ላይ ምንድነው መስራት ያለባት? የተሰበሰበ ህዝብ፣ በቤተ ክርስቲያን ስም የተሰበሰበ ህዝብ እኛ ካህናት መያዝ ካልቻልን፣ አባቶች፣ የአጥቢያው ካህናት፣ የሀገረ ስብከቱ ጳጳስ መያዝ ካልቻለ ምድራዊ ፖለቲካማ ሰው ተሰብስቦ ካገኘ የራሱን ዓላማ ነው ጭኖብሽ የሚሄደው። ይሄ የታወቀ ነገር ነው። ስለዚህ ይህንን ለይቶ አጥርቶ ማወቅ፣ ትምህርት መስጠት ወሳኝ ነገር ነው። ይህንን በዓል ስታከብሩ የማህበረሰቡ አንድነት የነበራችሁ የእህትማማችነት ስሜት፣ አብሮነት፣ ፍቅር ምን ይመስል ነበረ? አሸንዳ ስንጀምር የሚጨረስበትን ቀን ነው ማስበው። ያልቅብን ነው አይነት ነገር ማለት ነው። በጣም ትጓጓያለሽ። በጣም ነው የሚያጓጓው ማለት አሁን እንደዚህ እዚህ እንትኑ ሲወራ እኔ እዛ ጋር ነው ያለሁት። ስንሄድ አስረን በከተማው እንትን ስንል እዛ ቤተክርስቲያን ሄደን ስናመሰግን መንገደኛውን አላሳልፍ ስንል የሚገርምሽ ባህል አንዳንድ ጊዜ ጥሩነቱ እንትን ነው። ይሄ አያጋጭሽ። አሁን እንደዛ እንለቃቸውም ይዘን እንደውም ያፋግራል። ኧረ በስመ አብ በቃ እንለቃቸው ማለት ካልሰጡን እሳቸው ቅድም እንደገለጹት አንለቃቸውም። ከዛ ከሌላቸው ደግሞ አባብለውን በቃ በዚህ ጊዜ ይሰጣችኋለሁ ሁለተኛ ዙር ስመጡ ወይ እንደዚህ ምናምን ብለው እነሱም አባብለውን ነው የሚልኩንና ከዛ ደግሞ አንዱ የሚያፋቅረውና የሚያገናኘን መሰለሽ አሁን ብዙ ጊዜ ደጋግመን እንገናኛለን። አሁን አብረን ከሆን ቀጣይ ዓመትም አብረን የመሆን እድሉ ይኖረናልና ከዛ መሀል ግን አንድ ወይ ሁለት ሰው አዲስ ሰው ይኖራል። ከዛ ሌላ ሰው ትጨምሪያለሽ ማለት ነው። ሌላ ቤተሰብ ትመሰርቻለሽ፣ እህት የሚሆንሽን ትመሰርቻለሽ ማለት ነውና እንትኑ በጣም ጥልቅ ነው ያለው ፍቅር ቀጣይ እስክትገናኝ ድረስ የሚያጓጓሽ የምትጠብቂው እንትን በጣም ከባድ ነውና ልዩ ትውስታ ነው ያለኝ። ቀደም ሲል ለማንሳት እንደተሞከረው ያው ወጣ ያሉ ባህሎች ይታያሉ በማህበረሰቡ ውስጥ በወጣቶች ዘንድና እንደው ምን ታዘብሽ? እንደ ሀገር ምንድነው መሰራት ያለበት? እንግዲህ አንዱ ከማንነታችን የሚያስወጡ ነገሮች እንደዚህ አይነቱን ጉዳዮች ናቸውና ብዙ የምንታዘባቸው አሉ። አሁን እየተለወጡ ያሉ በተለይ ደግሞ አሁን ቅርብም ስለሆነ ሚዲያውም ስለሚያደርሰን የሚከበሩት በዓላት ላይ የባህሉን ወይም የሚከበረውን በዓል ለራሳቸው ዓላማ ማሳኪያ ማድረግ አንድ ተሰብስቦ የሚገኘው ያኔ ስለሆነ የፈለገውን የራሱን ስራ የሚሰራው ሰው እንደ ራሱ ዓላማ ይተረጉመዋል። በዓላት ላይ የተለያየ ይዘት ይዘው ይመጣሉ። የሚሸጡት የሚለወጡት ቀርተው የአጠቃላይ የበዓሉን ድባብ የሚቀይሩት መሰረቱን የሚቀይር ነገር እናያለን። የራሳቸውን ዓላማ ለማሳካት የበዓሉ አክባሪ ሌላ ይሆናል። ልክ በሚሰባሰቡበት ወቅት ያንን መሰባሰብ የበዓሉን ምክንያት አድርገው ለሌላ ዓላማ መጠቀም፣ አሁን እንደተባለው የተለያየ ኮንሰርት ማዘጋጀት፣ ልጆቹ ወደ ሌላ ቦታ እንዲሄዱ ማድረግና በሚቀጥለው ዓመት ልጆቹም ቤተሰብ ማይልክም እነሱም ይቀራሉ። ሌላው የታዘብኩት ከማህበረሰቡ ይወጣል። በዓላት ከማህበረሰቡ ወጥተው ከሚያከብረው ህዝብ ወጥተው የፖለቲካ አጀንዳ ይሆንና አክባሪው እንደውም የሚያከብሩት ልጆች የሚከለከሉበት አጋጣሚ አለ። እዚህ ውስጥ እናንተ መግባት አትችሉም፣ ይሄንን ማክበር አትችሉም። አሁን ማክበር አትችሉም የተባሉ ልጆች መሰረታዊውን የበዓሉን መሰረት አጣ ነው ማለት ነው። የነጻነታቸው ቀን ነው፣ እንደፈለጉ እንዲያከብሩ ነው ይሄንን በዓል የተፈጠረው።
እነሱ ካልገቡ ማንም ይገባው ነው። ስለዚህ አጋጣሚው ነው የሚፈለገው። ያንን አጋጣሚ ተጠቅሞ በዓሉን ለሚፈልጉት ዓላማ ሊያሳኩ ይችላሉ። ግን እንደ በዓል ጠባይ ስናየው አሁን በዚህ አመት አትግቡ የተባሉ ልጆች በሚቀጥለው አመት አይመጡም ማለት ነው። ወይም ማህበረሰቡ ተገዶ ሌላ ቦታ ሲሄድ እነኛ ልጆች በሚያከብሩበት ሰፈራቸው ውስጥ እንዳያከብሩ ይደረጋል፣ እየተረሳ ይሄዳል። አሁን ደግሞ በተለይ ብዙ አጋጣሚዎች አሉ በዓሉን ሊያጠፉ የሚችሉ አጋጣሚዎች እየተደጋገሙብን ነው። በሰሜኑ ላይ ያለፉት አመታት ጦርነቶች በዓሉ እንዳይደረግ እያደረጉት ነው። በዓል ተደጋግሞ መደረጉ ነው አንዱ የሚያኖረውና እንዲዘልቅ የሚያደርገው። ድግግሞሹ በጠፋ ቁጥር በትውልድ መካከል ያ በዓል እየተረሳ መሰረቱ እየጠፋ ይሄዳል። ስለዚህ በዓላትን ለባለቤቶቹ መተው ያስፈልጋል። በዓላት የህዝብ ከሆኑ ህዝብ ነው ሊያከብራቸው የሚገባው። የሃይማኖት በዓላት ከሆኑ ሃይማኖት አባቶች ናቸው በሚፈለገው ቦታ ነው መከበር ያለበት። አሁን ግን እነኛን አጋጣሚዎች ሌላ ቦታ እነኚህ ልጆች ቢጠሩ ይሄ በዓል የሚያከብር ማህበረሰብ ቢጠራ ስለማይገኝ ተብሎ ወይም የተለያየ ምክንያት ይኖረዋል መሰብሰባቸው ለበዓሉ ሳይሆን ለሌላ ዓላማ በሆነ ቁጥር በዓሉን እያጣነው እንሄዳለን፣ እየከሰመ ነው የሚሄደው። ወደፊት ምናልባት ብናየው አሁን የምናያቸውን መልኮች የሚከበርባቸው አሁን ያነሳናቸው ቦታዎች ላይ ላናገኘው እንችላለን። ምክንያቱም ብዙ ለውጦች መጥተዋል። እንደው ይህ በእንዲህ እንዳለ በራሱ የከተማ መስፋፋት ይሄ ዘመናዊነትን እየተላበሱ መምጣት በራሱ ባህሉ ስርዓቱን ጠብቆ ወይም ደግሞ የድሮ ከእናቶቻችን የተረከብነውን እሴት ጠብቆ እንዳይሄድ እያደረገ ያለው ጫና ምንድነው? እንደው በዚህ ጉዳይ ላይስ ምሁራን ምን መስራት አለባቸው? አንድ በዓል አሁን እየጠፋ ነው እያልን ያለ ነው። እየጠፋ ከሆነ መመለስ ይቻላል። እንደ አጥኚዎች እንደ አጥኚ መመለስ ይቻላል። አጥንቶ ይሄ ነው መሰረቱ፣ እዚህ መከበር የለበትም፣ ይሄ በዚህ ጊዜ ነው የሚከበረው፣ የሚከበርበት ምክንያት ይሄ ነው ካለን መሰረቶቹን ካነሳን የተለያዩ አካላት የራሳቸውን ድርሻ መወጣት አለባቸው። ቤተክርስቲያን የራሷን ድርሻ መወጣት አለባት። የሚያከብሩት የቤተክርስቲያን ልጆች ናቸው። ለምስጋናም ነው የሚሄዱት እመቤታችንን መሰረት አድርገው። ቤተክርስቲያን የራሷን ከተወጣች ህዝቡ ደግሞ የራሱን ከተወጣና የሚያጠኑ ሰዎች አጥንተው መዝግበው አይ እንዲህ ነው ይሄ መሆን የለበትም የሚል አካል መኖር አለበት። እንደዛ የሚል አካል ከሌለ አሁን የሚያከብሩት እየተቀየሩ ነው። የሚያከብሩት ህፃናት ልጆች አይደሉም፣ ወጣቶች አይደሉም፣ ትልልቅ ሰዎች ነው የምናያቸው። ብዙ ቦታ በተለያየ መንገድ ተመርጠው መጥተው ልብሱን ለብሰው ያንን አስመስለው ነው ያከበሩ ያሉት። በሚቀጥለውም እንደዛ እያደረግነው በሄድን ቁጥር በተለይ ደግሞ የስርዓት ለውጥ ሲመጣ የተለያዩ ዘመን ባመጣው ቁጥር በዛ አሳቢ በሌላ አሳቢ እየሄደ የሚቀጥል ከሆነ መቀጠል ሳይሆን ሙሉ በሙሉ የሚጠፋበት አጋጣሚ ይኖራል። ስለዚህ አሁን ባለበት እርሾ አለ አልጠፋም። ያንን እርሾ ይዞ ግን ወደ ኋላ መመለስና ባህልን ያለበት ቦታን መልሰው አንልም። ለምሳሌ ማን መልሳቸው አሉ በተፈጥሮ ምክንያት አሁን እነኚህ አረንጓዴ ወገባቸው ላይ የሚያስሯቸው ቄጤማ የሚመስሉ ላይኖር ይችላል። ግን እሱን መሰረት አድርጎ ይሄ በዚህ ተተካ ብሎ ደግሞ መመዝገብም ያስፈልጋል። ይሄ ሲጠፋ በዚህ ምክንያት ሲጠፋ ይሄኛው ተተካ፣ ግን የዛ ምሳሌ ነው እንለዋለን። ግን ሙሉ በሙሉ ያለንን ለምሳሌ ነጭ ልብሳውን እንችላለን። ነጭ ልብሱ ያለን ከውጭ የምናመጣው ከሆነ እያጠፋ ነው የምንሄደው። ዜማው የራሱ ያለው እያለ ሌላ ዘፈን የምናመጣበት ሌላ ዳንኪራ የሚጨመርበት ከሆነ እያጣ ነው እንሄዳለን። ስለዚህ ወደ ነበረበት መመለስ ቀላል ነው፣ ይመለሳል። ግን የሚመልስ ልብና የሚመልስ ኃይል ባለቤት ነኝ የሚል ያስፈልጋል። የህዝብ በዓላት አንዱ ችግራቸው ባለቤት ነኝ የሚል የለም። ባለቤት ነኝ የሚል ህዝብ ነው። አንድ የሚቆምለት ከሌለ ግን ለሌላ የመጋለጥ እድላቸው በጣም ሰፊ ነው የሚሆነው። በነበርሽበት አካባቢ ከእናቶች ምን ትማሪ ነበረ? እንግዲህ አሁን አንቺ ባልትዳር ነሽ፣ የልጆች እናት ነሽ። በልጆችሽ ላይ ምንድነው እየሰራሽ ያለሽው? ባህሉንም ጠብቀን እንድንሄድ የሚያደርጉን አንዱ መንገድ ምንድነው? ለምሳሌ እንትኑን የሚሰሩልን እነሱ ናቸው፣ ይሰሩልናል። ይሄ ቅጠሉን ምናምን ይሰሩልናል። ከዛ ስለዛ በዓል ያወሩናል። የሚገርምሽ አንዳንድ ጊዜ ግዴታ ነው። አሁን እኔ አንዱ እንዲቀጥል የሚያደርገው ብዬ ማሰበው ሰንበት ትምህርት ቤት ራሱ ያስቀጥላል። ሰንበት ትምህርት ቤት አሁን እንደ አንድ እንትን ቢሰጥ ትልቅ ነገር ነው። እሱ ራሱ ያስቀጥላል። ግን ከቤተሰብ ደግሞ ያወሩሻል።
ማውራት በራሱ እንድትቀጥይ ነው የሚያደርግሽ። አሁን ለምሳሌ እኔ ልጆቼን ትልቋ ልጄን አሁን የሆነ አሁን ያለፍኩበትን ጨዋታ ወይም አንድ ነገር ሳነሳላት አትለቀኝም። ደጋግማ ትጠይቀኛለች። ሌላ ጊዜ ራሱ ትጠይቀኛለች። ከዛስ ምን አደረጋችሁ? ከዛስ የት ሄዳችሁ? ከዛስ ምናምን ትለኛለች። እና አንዳንዴ ማውራት የሚያወሩን ነገር ራሱ እንድንቀጥል ያደርገናል። ያንን በአእምሯችን እንስለዋለን እና ባህል ይመስለናል። ከዛ በቤተ ክርስቲያን ዘንድ ደግሞ የሚሰጡን ትምህርት ቤት ገቢ ትምህርት ሃይማኖት ምናምን ሲሰጡን ደግሞ እና ያይዘውን ይገባናል። በደንብ ወደ ውስጣችን ሰርጾ ይገባል ማለት ነውና አንድ ትልቁ ነገር ያስተማሩኝ እሱን ነው። ይሄ አሸንዳ ቅጠሉን ራሱ እነሱ ሰርተው መላካቸው በራሱ ለኔ እንደ ትምህርት ነው የምቆጥረው። ምክንያቱም ያንን ነገር እኛም እንድናስቀጥለው ነው። ነገ አክብረውናል፣ እኛን እንደዛ ብለው ሸኝተውናል፣ መርቀውናል። ያ ደግሞ ለኔ በቃ አእምሮዬ ውስጥ ተስሎ የሚቀር ነው፣ የልጅነት አእምሮ ስለሆነ ማለት ነው። እና አንድ እንዲቀጥል የሚያደርገው እንትኑ ይሄ ነው። ቤተሰብ ማውራት ልጆችሽን ያንዳንዱን ነገር ያደግሽበትን ባህል እንዲህ ነው ብለስቲያቸው ከእምነቱ ጋር አያይዘሽ ማለት ነው። ይሄ ባህል ብቻ ሲሆን እንደተባለው ያንድ አካባቢ ነው የሚመስለው። አሁን ለምሳሌ አሸንዳ፣ አሸንድዬ፣ ሶለል ምናምን የሰሜኑ አካባቢ ብቻ ነው የሚመስለው። ለምን እምነቱ ላይ ትንሽ ስላልተሰራበት ማለት ነው። ይሄ ደግሞ ሰንበት ትምህርት ቤት ከህፃናት እድሜ ጀምሮ ሲገቡ እንደ አንድ ኮርስ ቢሰጥ በቃ ቀጣይነት ይኖረዋል ማለት የትም አካባቢ ሳይሆን እምነታችን ጋር ያለ ነገር መሆኑን ተረድተው ልጆች እንዲቀጥሉ ያደርጋል ማለት ነውና እኔ መማራቸው አንድ ይሄ ቤት የሚያወሩን ነገር በራሱ ትልቅ ነገር ነው ብዬ አስባለሁ። ይሄ በዓል ሃይማኖታዊ ይዘት ነው ያለው። መሰረቱ ሃይማኖት እንደሆነ በጠን ባለቤቷ ቤተክርስቲያን ነችና ምን መሰራት አለበት? የቤተክርስቲያን ድርሻ ምንድነው ከተባለ የበዓሉ መንፈሳዊ እና ሃይማኖታዊ መሰረት ሳይበረስ ለተከታታይ ዘመናት እንዲቀጥል ከተፈለገ ቅድም ዶክተር እንዳለችው ሁለት ነጥቦችን ብቻ ላንሳና አንድ ሶስት ነጥቦች ልንገርሽ። አንደኛ የቤተ ክርስቲያን ድርሻ ምንድነው ከተባለ ይሄ በዓል ቅድም እንዳልነው ከነዚህ ኔጌቲቭ ነገሮች ከነዚህ መበረዝ ተጠብቆ እንዲቀጥል ምን ማለት ነው ማስተማር፣ ጠቃሚ የሆነ ቁጥጥርና መመሪያ ማውጣት፣ በጾመ ፍልሰታ ውስጥ ልጆቹ ለማስቀደስ ስጋው ደሙ ለመቀበል ሲመጡ ትምህርት መስጠት፣ ግንዛቤ መስጠት ከኛ ይጠበቃል ማለት ነው። ሁለተኛው የባህል ተመራማሪዎች ድርሻ ታሪካዊ፣ ቅርሳዊና ባህላዊ እሴቶችን በጥናት አስደግፎ በማስመዝገብ እንዲሁም በማስተዋወቅ ከባህላዊ መሸርሸር መጠበቅ ይቻላል። እንዳለመታደል ሆኖ እኛ ጥቂት ነገር ይመስለናል። በኢትዮጵያ ውስጥ ያለው ባህል ኢትዮጵያን ሊያኖር የሚችል ነገር ነው። በኢትዮጵያ ውስጥ ያለው ቅርስ በአግባቡ ቢያዝ በቂ ነው። በሰለጠኑ ሀገራት ትንሽዬ ነገር እንደ ትልቅ ነገር ተደርጋ እሷ አድጋ በኢንዱስትሪ ደረጃ ሆኖ ቱሪዝም ይሆናል ማለት ነው። የኛ ግን ብዙ ሀብት እያለ አንጠቀምበትም። ሌላው የምእመናን ድርሻ ቅድም የጠቃቀስ ነው። የምእመናን ድርሻም አለ። በዓሉን በስርዓት በፍቅር በአንድነት በማክበር ለልጆቻቸው አርአያ መሆንንና ቅርስነትን ጠብቆ ማስረከብ ከምእመናን ይጠበቃል ማለት ነው። እናመሰግናለን። እንግዲህ እዚህ ድረስ መታችሁ ያው ሰፋ ያለ ማብራሪያ እንስጣችሁና በተመልካቾቻችን ስም በድጋሚ እናመሰግናለን። እኛም እናመሰግናለን። ተመልካቾቻችን እንግዲህ የአሸንዳ፣ ሶለል፣ አሸንድዬና ሻደይ በዓልን የተመለከተ አጠቃላይ መርሃ ግብራችን የተከታተላችሁትን ይመስል ነበር። እንግዲህ ሃይማኖቱ ሳይበረዝ በጥንቃቄ ማክበር እንዳለብን ከመልእክቱ ለመረዳት ችለናል። እንዲሁም ደግሞ ማህበራዊ እሴቱም ደግሞ በዛው ልክ እንዲጠበቅ የተለያዩ ሀሳቦች ተነስተዋል። ተመልካቾቻችን እንግዲህ እንግዶቻችን የነበሩት ቀሲስ ፀሐይ ሞላ እንዲሁም ዶክተር ፍሬዎት ባዩና ወይዘሮ አዲስ ሽመልስ ነበሩ። ለነበረን የአብሮነት ቆይታ ከልብ ማመስገን መልካም በዓል እንመኛለን። ሻደይ አበባ ሻደይ ሻደይ አበባ ሻደይ አሽከር አበባዬ አሽከር ደሞ አሽከር አበባ አበባ አንተ አበባ